ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን የህፃናት የስኳር ህመምን ይቃኛል ዓለም አቀፉ የስኳር ህመም ፌዴሬሽን ባወጣው መረጃ መሰረት በአኗኗር ዘይቤ በአመጋገብና በተለያዩ ምክንያቶች ሳቢያ ከጊዜ ወደ ጊዜ የህፃናት የስኳር ህመም እየተባባሰ መጥቷል በእኛ ሀገርም የህፃናት የስኳር ህመም ከታወቀም በኋላ ወደ ህክምና ባለመሄድና መድኃኒቱን በአግባቡ ባለመውሰድ ህፃናት ለውስብስብ ችግሮች ይጋለጣሉ ይህንን አስመልክቶ ስለ ችግሩና ስለ መፍትሄው በጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት የስኳር ህመም ስፔሻሊስት የሆኑትን ዶክተር ሰዋገኝ ሸዋሰን እዚህ ጋብዘናል አብራችሁን ቆዩ ዶክተር ሰዋገኝ እዚህ ድረስ መጥተው ለጥያቄያችን ማብራሪያ እንዲሰጡ ስለፈቀዱ በመጀመሪያ አመሰግናለሁ የመጀመሪያ ጥያቄያችን የሚሆነው የስኳር ህመም ምክንያቶችና መንስኤዎቹ ምን ይመስላሉ ከሚለው እንነሳ አመሰግናለሁ እንግዲህ የህፃናት የስኳር ህመም ያው የተለያየ አይነት አለ በዋናነት የህፃናቱ አይነት አንድ የሚባለው ነው እንደገና ደግሞ አሁን በተለይ ባደጉ ሀገሮች ላይ ህፃናቱ ፋሬ በመጨመሩ ምክንያት አይነት ሁለት የሚባለው የስኳር ህመም ይከሰታል ህፃናት ላይ የአይነት ሁለት ያው ብዙ ጊዜ ከአኗኗር ዘይቤ ጋር ከፋሬ ጋር የሚገናኝ ነገር ነው ግን ይሄኛው ያው ብዙም በእኛ ሀገር ደረጃ ያን ያህል አስቸጋሪ ነገር አይደለም ብዙም ህፃናት በዚህ ጉዳይ እየተጠቁ አይደለም ዋናው በእኛ ሀገር ችግር ያለው አይነት አንድ የሚባለው ነው አይነት አንድ የሚባለው ደግሞ እስካሁን ድረስ ይሄ ነው የተባለ የታወቀ ነገር የለም በርግጥ አይነት አንድ ምክንያት የሆኑት አንደኛ እንደዚህ አይነት ልጆች ለዚህ መጋለጥላቸው እንትን ነው ከፍ ያለ ነው እንደገና ደግሞ ውጫዊ የሆኑ ነገሮች ውጫዊ ወይም ኢንቫይሮንመንታል የሆኑ ነገሮች እነኚህ ልጆች ላይ ከሁለቱ ነገር ቁርኝት በሚኖርበት ጊዜ ለአይነት አንድ ስኳር ህመም ይጋለጣሉ ይሄ ምንድነው የሚሆነው የራሳቸው የበሽታ የመቋቋም አቅም እነኚህ ኢንሱሊን የሚያመነጩ ቆሽት ውስጥ ያሉ ቤታ ሴል ብንላቸው እነኛን በሚያጠቁበት ጊዜ ልጆቹ ኢንሱሊን ማመንጨት ያቆማሉ ከዛም በኋላ ኢንሱሊን ደግሞ በእያንዳንዱ የሰውነታችን ክፍል ስኳር እንዲንቀሳቀስ እንዲዋሃድ የሚያደርግ ሆርሞን ነው ለዚህ ያ ኢንሱሊን እጥረት ያጋጥማል ያኔ በሚኖርበት ጊዜ ስኳር ደም ላይ እየጨመረ ይመጣል መጨረሻ ላይ ከፍ ሲል ኩላሊታችን ደግሞ ወደ ውጭ ያወጣዋል ከ180 በላይ ደማችን ከፍ ካለ ኩላሊት ወደ ውጭ ያስወጣዋል የዛኔ ደግሞ አብሮ ሰውነታችን ላይ ፈሳሽ አብሮ ይወጣል ሌላ ተፈላጊ የሆኑ ቀመሞች ይወጣሉ በዚህ ጊዜ ያው ልጆች ላይ ሰውነታቸው ፈሳሽ መቀነስና ውሃ የመጠጣት ሽንሽንዴ ማለት ያጋጥማቸዋል እና አይነት አንድ እስካሁን ድረስ ይሄ ነው የተባለ ሊንከላከለው የሚችል ነገር የታወቀ ነገር የለም ስለዚህ አይነት ሁለት ግን ብዙ ጊዜ ከአኗኗር ዘይቤ ተገናኘ ነው ፋሬ አካል እንቅስቃሴ ያለማድረግ ነው እና አይነት ሁለተኛ በህፃናት ደረጃ ያን ያህል አሳሳቢ ይባላል አሉ ልጆች ግን አሳሳቢ ይባላል አይደለም እና ዋናው ችግራችን አይነት አንድ ነው አይነት አንድ ደግሞ ይሄ ነው የተባለ የታወቀ እንከላከልበት የምንችለው መንገድ የለም ስለዚህ ዋናው ትልቁ ነገር እሱን በሰዓቱ ከታወቀና ህክምናው ከተደረገ ግን እነኚህ ልጆች ያው በጤና ሁሉ ነገር መልክ እንደማንኛውም ጤና ልጅ እንትናቸውን እድገታቸውን ሊቀጥሉ ይችላሉ ትምህርታቸውን ሊማሩ ይችላሉ ስለዚህ ዋናው ይሄ ነውና ህክምናውን በማድረግ ነው እንጂ በመከላከል ይሄ ነው የተባለ የታወቀ ነገር የለም አንድና የስኳር ህመም ሁለት የሚባሉት ልዩነታቸው ምንድነው አንድነታቸው ምንድነው መቼ ላይ ማንን ነው የሚይዙት የሚለውን እስቲ በዝርዝር ይንገሩን እሺ በጣም ጥሩ ጥያቄ ነው እንግዲህ አይነት አንድና አይነት ሁለት በጣም የተለያዩ ናቸው አይነት አንድ ማለት ኢንሱሊን በሰውነት ውስጥ በበቂ ሁኔታ ሳይመነጭ የሚመጣ ችግር ነው ይሄም ደግሞ የራሳችን የበሽታ የመቋቋም ኃይል እነኛን ህዋሳቶች ኢንሱሊን የሚያመነጩ ህዋሳቶችን ጉዳት በሚያደርስበት ጊዜ ሰውነታችን በቂ ኢንሱሊን ማመንጨት ሳይችል ሲቀር የሚከሰት ችግር ነው አይነት ሁለት ግን ኢንሱሊን የማመንጨት ችግር የለም እነኚህ ሰዎች እንትናቸው ኢንሱሊን ማመንጨት አቅማቸው መጀመሪያ አካባቢ ላይ ደህና ነው በርግጥ መጨረሻ ላይ ያም የመድከምና ይሄ ቆሽቶ የመድከምና ኢንሱሊን ማመንጨት ሁኔታ ሊዳከም ይችላል ግን ዋና መነሻው ይሄ ኢንሱሊን በደንብ ሰውነታችን ላይ መስራት ሳይችል ሲቀር ነው ይሄም ደግሞ በወፋሬ ምክንያት ሊሆን ይችላል አካል እንቅስቃሴ ያለማድረግ ሊሆን ይችላል እና ይሄ ነገር ኢንሱሊን በደንብ ሰውነታቸው ላይ መስራት አይችልም የነዛ ግን ኢንሱሊን ማመንጨት አይችሉም ይሄ አይነት ሁለት የሚባለው ብዙ ጊዜ በአዋቂነት እድሜ ክልል የሚከሰት ነው ነገር ግን ያው ቀደም እንዳልኩት አሁን በተለይ ባደጉ ሀገሮች የእንቅስቃሴ ያለመኖር የሰውነት ወፋሬ መኖር በዛ ምክንያት ህፃናት ላይም እየተከሰተ ነው ግን በብዛት ይሄ አይነት ሁለት የሚባለው በአዋቂ እድሜ ክልል የሚከሰት ነው ከወፋሬ ጋር የሚከሰት ነው እና ይሄን ደግሞ በአንጻራዊ ሁኔታም ለህክምናውም ለምሳሌ ሰውነታችን ወፋሬ እንዳይኖር በማድረግ የአካል ብቃት እንቅስቃሴ በማድረግ አመጋገብ ሁኔታችንን በማስተካከል ይሄን ነገር እንዳይከሰት ማድረግ ይቻላል
ይሄኛው ግን ያው እስካሁን ባለው ሁኔታ መከላከል የሚቻል አይደለም። ከተከሰተ ብቻ ሕክምናውን ማድረግ ነው ያለብን። አይነት 2 በሕክምናው በኪኒን በእንክብል መልክ ነው መጀመሪያ አካባቢ እንደውም በምግብ በእንቅስቃሴም ሊስተካከል ይችላል። አይነት 1 ግን ወዲያውኑ ከታወቀ ጀምሮ በኢንሱሊን ነው የሚታከሙት ማለት ነው። ሌላ ሰውነት ቱፋሬ ከአይነት 2 ጋር ይገናኛል። እነዚህ ግን የሰውነት ቱፋሬ ችግር የለም። ስለዚህ ከሞላ ጎደል ዋናዎቹ ልዩነታቸው እነዚህ ናቸው እና አንደኛ ዋናው ትልቁ ነገር የነዚህ ኢንሱሊን እጥረት ነው። የነዛ ግን ኢንሱሊን ያለማመንጨት ችግር ነው። ያኛውም መከላከል እንችላለን። ይህን ግን ከተከሰተ ቶሎ ሕክምና በማድረግ ነው እንጂ መከላከል አይቻልም። አይነት 2 ብዙ ጊዜ የቤተሰብ በዘር የመንተን የማድረግ ነገር ይኖራል። አይነት 1 ያው ይኖራል፣ ግን ያን ያህል የጎላ አይደለም። ምክንያቱም በማህበረሰቡ በአጠቃላይ ማህበረሰቡ ከ1005 የሆኑ ህጻናት ወይም ደግሞ ወጣቶች ላይ የአይነት 1 ስኳር ህመም ያጋጥም ይችላል። ነገር ግን አንዱ ቤተሰብ ላይ ከተከሰተ እንደገና የመከሰት እድሉ ከ105 ያህል ነው። ያው 10 እጥፍ ያህል ይጨምራል። ነገር ግን በዘር የመተላለፍ እድሉ የአይነት 1 እስከዚህም ነው። ምክንያቱም አብዛኛው ከ80 እስከ 90% ህጻናት ላይ በቤተሰብ የሌለባቸው ልጆች ላይ ነው የሚከሰተው እና ስለዚህ በዋናነት ልዩነታቸው ይሄን ይመስላል። ስኳር ህመም በየትኛው የእድሜ ክልል ላይ ነው ሊከሰት ይችላል ተብሎ የሚታሰበው? በጣም ጥሩ ጥያቄ ነው። እንግዲህ አይነት 1 የሚባለው የስኳር ህመም አንድ ልጅ ከ6 ወር ጀምሮ ሊከሰት ይችላል። ከ6 ወር ጀምሮ ሊከሰት ይችላል። እንደገና ደግሞ በአዋቂነት እድሜ ክልልም ሊከሰት ይችላል። ነገር ግን በዋናነት አይነት 1 የሚባለው የሚከሰተው ከ30 ዓመት በታች ባሉ ወጣቶችና ህጻናት ላይ ነው እና በብዛት ደግሞ ከ5 እስከ 7 እድሜ ባለውና እንደገና ደግሞ በጉርምስና እድሜ በ14 ዓመት በ15 ዓመት አካባቢ በብዛት ይከሰታል። ነገር ግን በየትኛውም የእድሜ ክልል ከ6 ወር ጀምሮ እስከ አዋቂነት እድሜ ክልል ባለው ጊዜ ውስጥ ሊከሰት ይችላል። ግን በብዛት የሚከሰትባቸው ግን ከ5 እስከ 7 ባለውና እንደዚሁም ደግሞ የጉርምስና እድሜ አካባቢ ላይ በብዛት ያጋጥማል። ግን በየትኛውም ጊዜ ግን ሊከሰት ይችላል። መቼ ነው እነዚህ ህጻናት ወደ ጤና ተቋም መሄድ ያለባቸው? ወላጆችስ መቼ ነው ይሄ ስኳር ህመም ምልክት ታይቷል ብለው ወደ ጤና ተቋም ለመሄድ ዝግጅት ማድረግ ያለባቸው? እሺ ልክ ነሽ። እንግዲህ አሁን ምንድነው የመጀመሪያው ልጆች ላይ የሚያሳዩት ምልክት ቶሎ ቶሎ ውሃ የመጠጣት እንደገና ደግሞ የማይረካ የውሃ ጥማት ይኖራቸዋል። ህጻናት ደግሞ ለምሳሌ ሌሊት ሽንት መሽናት አቁሞ ከሆነ ሌሊት ከሌላ ጊዜ የተለየ ቶሎ ቶሎ ሽንት መሽናት ወይም ደግሞ ቶሎ ቶሎ ሽንት መነሳት፣ ከዛ ደግሞ ኪሏቸው ደግሞ የመቀነስ ነገር ይኖራል። ኪሏቸው ይቀንሳል። እንደዛ አይነት ነገሮች በሚኖሩበት ጊዜ ቶሎ ወደ ሕክምና ተቋም መውሰድ ያስፈልጋል። አሁን ምንድነው ብዙ ጊዜ ማህበረሰቡ ጋር አሁን አንድ ልጅ ትኩሳት ቢኖረው ያው ትኩሳት አለው ልጄ ታሟል ብሎ አንድ ወላጅ ይዞ ይመጣል። ነገር ግን ሽንት ማለትና ውሃ መጠጣት አንዳንዴ ጤነኛ ልጆችም እንደዚህ ነገር ይኖራቸዋል የሚል የሆነ የተሳሳተ ግንዛቤ አለ። ስለዚህ ይሄንን ግን ያው ወላጆች ለየት ያለ ነገር በተለይ ውሃ መጠጣትን፣ ሽንት መሽናትን ኪሏቸው ደግሞ ከድሮ ካዩት ከነበረው የሚቀንስ ነገር በሚኖርበት ጊዜ ቶሎ ወደ ሕክምና ተቋም ሄዶ ልጆቹን ማሳከም ያስፈልጋል። እንደዛ ካልሆነ ግን ይሄ አይነት 1 የሚባለው ስኳር ህመም አጣዳፊ ነው። በሳምንታት በቀናት ለልጆች ህይወት አደጋ ያመጣል። ህይወታቸውን አደጋ ውስጥ ይጥላል። ስለዚህ እነዚህ አይነት ነገሮችን በምናይበት ጊዜ ልጆቹ ሳይጎዱ ሕክምናቸውን እንዲያደርጉ ወላጆች ወደ ሐኪም ቤት ወስደው ሕክምናቸውን እንዲያደርጉ እና ልጆችን የጤና ሁኔታ እንዲጠበቅ መልእክት ማስተላለፍ ፈልጋለሁ። የችግሩ አሳሳቢነት በተለይ በእኛ ሀገር አሁን ከጊዜ ወደ ጊዜ እየተባባሰ እንደመጣ የዓለም አቀፍ የጤና ድርጅትም ሌሎች እንትኖችም እያወጡት ያለ መረጃ አለና ይሄ ችግር እንዴት ነው አሳሳቢነቱ በእናንተ በሕክምና እይታ? አዎ ልክ ነሽ። አሁን ቁጥሩ እንግዲህ ያሉትም የሚያሳየው ዳታ በዓለም አቀፍ ደረጃም ቢሆን በእኛ ሀገር ደረጃም ቢሆን ያው በእርግጠኛ ሀገር ደረጃ ይሄ ነው የተባለ በእርግጠኛነት የምንናገረው ነገር ባይኖርም ግን እኛ በሕክምና ሙያ ላይ ያለን ሰዎች የምናየው ነገር በጣም ቁጥሩ በጣም በአሳሳቢ ሁኔታ እየጨመረ ነው ያለው። ሌሎችም እንደዚሁ በማደግ ላይ ያለው ሀገሮች ላይም እንደዚሁ እየጨመረ ነው ያለው። ቅድም እንዳልኩት ይሄ ነው የተባለ ያን ነገር ያመጣው ነገር ያወቅነው ነገር የለም፣ ግን ቁጥሩ በጣም እየጨመረ ነው ያለው። እንደገና ደግሞ ይሄ ያው በሕክምና ደግሞ በጣም ብዙ ነገር የሚፈልግ ነገር ነው። ሕክምናው ኢንሱሊን ነው፣ ሰውነት እጥረት ስላለ። ከዛም ባሻገር ደግሞ የስኳራቸው ሁኔታ ምን ያህል እንደተቆጣጠርነ በየቀኑ ያህል ለመከታተል የሚያስፈልጉ የተለያዩ ግብዓቶች አሉ እና በእኛ ሀገር አንደኛ ያው ያሉ ግብዓቶች ውስን ናቸው። ሁለተኛ ደግሞ በማህበረሰቡ ያለው ግንዛቤ በተለይ
ምንድነው ህጻናትን የስኳር ህመም አይይዛቸውም የሚል የተሳሳተ ግንዛቤ አለ። በዛ ምክንያት ሰው ልጆቹ በሚታመሙበት ጊዜ ቶሎ ወደ ሕክምና ለማምጣት ነገር አለ እና ልጆቹ ከተጎዱ በኋላ የመጨረሻ ደረጃ ይሄ ዲኬ የምንለው ከገቡ በኋላ ነው የሚመጡት እና ይሄ ደግሞ ለልጆቹ ህይወት በጣም አሳሳቢ ነው። ይሄ ማለት እንግዲህ አሁን ይሄ ብዙ ጊዜ እንደዚህ ከተማ አካባቢዎች ነው በብዛት እነኚህ ልጆች በብዛት ያሉት እና ወደ ገጠሩ አካባቢ ደግሞ ያው ማህበረሰቡ ካለው አነሳ ግንዛቤ ልጆች እየተጎዱ እንደሆኑ ብለን እናስባለን እና ስለዚህ ያለው ችግር ይሄን ይመስላል። እንደው ወደ ሕክምና ተቋም የማይሄዱ ልጆች ምን ሊገጥማቸው ይችላል? ለምሳሌ ስኳር በውስጣቸው ኖሮ ቶሎ ወደ ሕክምና ባይሄዱ ምን ችግር ሊከሰትባቸው ይችላል? ስኳር በደም ውስጥ ከጨመረ በኋላ መጨረሻ ላይ በኩላሊት በኩል እየወጣ ይሄዳል። ያን ጊዜ ደግሞ ብቻውን አይደለም ሰውነታችን ውስጥ የሚያስፈልጉ ንጥረ ነገሮች በተለይ ፈሳሽ፣ አንድ ሰው ሰውነቱ ላይ ፈሳሽ ከሚገባው በላይ ከቀነሰ ለህይወቱ አስጊ ነገር ይፈጥራል ማለት ነው። ይሄ ደግሞ አጣዳፊ ነገር ነው። ቶሎኑ እንትን ካላደረጉ ይሄ ነገር በሰውነታቸው ላይ ፈሳሽ መቀነስ ነገር ነው። ሌላ ደግሞ ሰውነታችን ደግሞ አሲዳማ ኢንሱሊን እጥረት በሚኖርበት ጊዜ ሰውነታችን ደግሞ አሲዳማ ነገር ያመነጫል። ይሄም በህክምና አጠራሩ ዲያቤቲክ ኬቶአሲዶሲስ እንለዋለን። ይሄ ደግሞ በጣም ያተነፋፈስን ሁኔታ በማዛባት ራስን በማሳት ያው የህይወት አደጋ ያጋጥማል ማለት ነው። ስለዚህ እነኚህ ልጆች በሰዓቱ ካልታከሙ ህይወታቸውን ያጡ ይችላሉ ማለት ነው። እንደው ዶክተር አሁን እርስዎ እንዳሉት ታይፕ 1 ወይም የደም አይነት የስኳር ህመም አንድ የሚባል አለና እሱ የስኳር ህመም በምግብ ማስተካከል ይቻላል ወይ? ብዙ እናቶች የስኳር አንድ አይነት ያለባቸውን ልጆች በምግብ እናስተካከላለን እያሉ ቤት ውስጥ የሚያስቀሩት አለ። አሁን በሶሻል ሚዲያውም በብዙ የስኳር ህመምን በምግብ እናስተካከላለን የሚላል። ይሄ ነገር እንዴት ነው ከሳይንሳዊ አረዳዱ አንፃር? ከሳይንስ አኳያ ቀደም እንዳልኩሽ ይሄ ኢንሱሊን እጥረት ነው ያለው ሰውነት ላይ። ስለዚህ ያጠረውን ነገር ነው በመተካት ነው እንጂ ህክምናው ሊደረግ የሚችለው በሌላ መንገድ አለ። በእርግጥ የአመጋገብ ፕሮግራም ያስፈልጋል። የአመጋገብ ፕሮግራም ምክንያቱም እኛ ኢንሱሊን የምንሰጣቸው ስኳራቸውን እንዲያስተካክል ነው ወይም እንትን እንዲል ነው። ነገር ግን የምንሰጣቸው ኢንሱሊን ከሚበሉት ምግብ ጋር ካልተመጣጠነ ምን ይፈጠራል ማለት ነው? ወይ ስኳራቸው በጣም ይጨምራል ወይ ስኳራቸው በጣም ይቀንሳል። ስለዚህ አመጋገባቸው ፕሮግራም ያስፈልገዋል፣ የምግብ ፕሮግራም ያስፈልጋል። የዛኔ የአመጋገብ ፕሮግራም ያስፈልጋል። ነገር ግን በምግብ ብቻ ግን አይነት አንድ ስኳርን ማከም ምንም ሊታሰብ የሚችል ነገር አይደለም። ያ ማለት ልጆች ማለት ኢንሱሊን እነኚህ ልጆች ኢንሱሊን እጥረት አላቸው። ይህን ኢንሱሊን አላገኙ ማለት በህይወት መኖር አይችሉም ማለት ነው። ስለዚህ ይሄንን በምግብ እንቆጣጠራለን ብሎ ማሰብ ማለት በሳት መጫወት ነው። የልጆቹን ህይወት አደጋ ውስጥ መጣል ነው። ይሄን ነገርም ያጋጥመናል። አንዳንድ ወላጆች እንደዚህ ካላቸው ጉጉት አኳያ ያው እንግዲህ በጣም አድካሚ ነው ጭንቀታቸው በጣም እንረዳለን። ስለዚህ ካላቸው ጉጉት አኳያ እንደዚህ በምግብ ምናምን ብለው ልጆችን ወስደው መጨረሻ ላይ ይሄ መጨረሻ ቅድም የተነጋገርነው ሰውነታቸው ውስጥ አሲዳማ ነገር ጨምሮ ራሳቸውን ስተው አተነፋፈሳቸው ተዛብቶ ወደ ሆስፒታል ይመጡበት አለ። ያ ከተከሰተ በኋላ ደግሞ ኢቭን ከህክምና መዳን እድላቸው ራሱ ዝቅተኛ ነው። ስለዚህ ይሄ ነገር ምንም ሊታሰብ የሚችል ነገር አይደለም። የምግብ ፕሮግራም ያስፈልጋል። ምክንያቱም ምግብና ኢንሱሊን ካልተመጣጠነ የስኳራቸው ሁኔታ መዛባት ይኖራል፣ ወይ ይቀንሳል ወይ ይጨምራል። ከዛ ውጭ ግን ይሄንን ከኢንሱሊን ውጭ በሌላ ህክምና የሚታሰብ ነገርም አይደለም፣ ሊሆን የሚችል ነገር አይደለም። ስለዚህ ይሄ በጣም ትክክለኛ ያልሆነ አመለካከትና ልጆችን ህይወታቸውን ሊያሳጣ የሚችል ነገር ነውና ይሄን አጥብቅ እንቃወማለን። አሁን በሀገራችን የስኳር ህመም ህክምና በምን ደረጃ ላይ ነው ብለን ልንወስድ እንችላለን? የሰውስ ግንዛቤ በምን ደረጃ ነው? አዎ እንግዲህ አሁን ያለው የስኳር ህክምና እንደ ዓለም አቀፍ ደረጃ በጣም ተራቋል። በተለይ በቴክኖሎጂ አኳያ ስኳራቸውን በመቆጣጠር ምክንያቱም እነኚህ ልጆች እድገት ላይ ናቸው ያሉት። አሁን ያላቸው የኢንሱሊን ፍላጎትና ከአንድ ወር በኋላ የሚያስፈልጋቸው የኢንሱሊን ፍላጎት አንድ ከ5 ዓመት በፊት ያለ ልጅና ከ10 ዓመት በኋላ ያለ ልጅ የኢንሱሊን ፍላጎታቸው ይለያያል። በእድሜያቸውም በኪሎአቸውም የሚያስፈልጋቸውን ኢንሱሊን የምናውቅበት መንገድ የለም። ዋናው ትልቁ ነገር ምንድን ነው? የስኳራቸውን ሁኔታ መከታተል ያስፈልጋል። ስለዚህ አሁን ይህን አሁን ባለው በቴክኖሎጂ በ24 ሰዓት ያላቸውን የስኳር ሁኔታ የሚቆጣጠርበት የቴክኖሎጂ ግብአት አለ። እንደገና ደግሞ አሁንም እንደዚሁ እኛ አሁን የምንሰጣቸው በመርፌ ነው። በመርፌ የወጋን ነው የምንሰጠው። ግን አሁን በቴክኖሎጂ ደረጃ ይህንን በቆዳ ስር በሚለጠፍ የኢንሱሊን ፓምፕ የሚባል አለ። በዛ አማካኝነት ልጆቹን ሕክምናቸውን እየተከታተሉ አሁን ደግሞ የመጣው የአርቲፊሻል ኢንተለጀንስ አማካኝነት እነኚህ ልጆች ምን ያህል ኢንሱሊን ያስፈልጋቸዋል፣ ምን ያህል ምግብ ይበላሉ፣ ለዚህ ያህል ምግብ ምን ያህል ኢንሱሊን የሚያስፈልገዋል እየተባለ እየተቀመረ ይሰጣቸዋል እና በጣም በረቀቀ ሁኔታ የሄደ ነው፣ አድቫንስድ እያደረገ ነው። ነገር ግን እኛ ሀገር ግን ያለው ካለን የኢኮኖሚ እንትን አኳያ አሁን
ኢቨን እንኳ ኢንሱሊንና እንትንም በመላ ሀገሪቱ ለማዳረስ ችግር ላይ ነው ያለው። ምክንያቱም ያው ብዙ ነገር ያስፈልጋል፣ ብዙ ግብዓት ያስፈልጋል፣ ኢንሱሊን ያስፈልጋል፣ የስኳር መለኪያ ያስፈልጋል፣ የተለያየ ስልጠና ያስፈልጋል፣ ትምህርት ያስፈልጋል። እነኚህ ነገሮች ሁሉ ብዙ ነገሮች አሉና ያው እኛ አሁን እያደረግን ያለነው በተለይ በትልልቅ ሆስፒታሎች ያው ህጻናቶችን ያው ያላቸውን የስኳር ሁኔታ እያየን በመርፌ መልክ በሚሰጠው ነው እየሰጠናቸው ያለው። ግን ከዛ የተሻለ ሕክምናው ግን በጣም እንትን አድርጓል። ግን ያን ለማድረግ ደግሞ በእኛ ሀገር ሁኔታ ያለን ኢኮኖሚ አቅም አይፈቅድም። አመሰግናለሁ ዶክተር እዚህ ድረስ መጥተው ለጥያቄያችን መልስ ስለሰጡን። በእርሶ በኩል ግን ቀረ መተላለፍ አለበት የሚሉት መልእክት ካለ መድረኩን ልስጠው። እሺ በጣም አመሰግናለሁ። እንግዲህ ያው እንደተባለው እነኚህ ልጆች ቶሎ ወደ ሕክምና እንዲወስዱ ቅድም እንደተነጋገር ነው። ሌላ ደግሞ ወላጆች ላይ ያው ወላጆች ያላችሁን ጫና እናውቃለን እና ምንድነው ማለት ምናስተላልፈው ሳንሰለች ልጆችን በየጊዜው በየእድሜ ደረጃቸው የተለያዩ እንትኖች ያጋጥማሉ። እነኚህን ሳንሰለች ልጆችን ሕክምናቸውን በመከታተል እነኚህን ልጆች ልክ እንደማንኛውም እንደ ስኳር እንደሌለባቸው ልጆች እድገታቸውን ቀጥለው ትምህርታቸውን ተምረው ለቤተሰብም ለሀገርም የሚጠቅሙ ዜጎች ይሆናሉ። ስለዚህ እነኚህን ልጆች ያው ጫና ይኖራል ወላጆች ላይ እናውቃለን፣ ግን ሳንሰለች ጤናቸውን በመንከባከብ ልጆችን አስፈላጊውን ሕክምና እንዲደረግላቸው መልእክት ማስተላለፍ ፈልጋለሁ። ዶክተር ሰዋገኝ ስለ ህፃናት የስኳር ህመም ሰፊ ማብራሪያ ሰጥተውናል። ስለነበረን ቆይታ ከልብ አመሰግናለሁ።